የኛ ዜጎች ሊቢያ ውስጥ ታፍረው እዚህ ገንዘብ ይጠየቃሉ ስንል ጭራሽ እንግዲህ ትግራይ በላው የሚባለው ይሄ ነው ገና ይታገላቸዋል ገና ፓርቲ ቋቋቁሟል ትግራይ ውስጥ መቀበሪያቸው ነው የምትሆነው ትግራይ እያንዳንዱ በህግ ብትጠይቁበት ነው የሚሆነው እዛ የነበሩ የፖሊሶች ስርዓት እንኳን ማስያዝ አልቻሉ ምክንያቱም ለመሰለ እዛ አይንማኞች የፈዘዙት ይሄንን በመፍራት ነው ጓሮ ውስጥ ሄደው መደበቂያ ይፈልጉ ዳኞች ከጓሮ በኩል ሄደው መደበቂያ ይፈልጉ ታዲያ ባለፈውም ኢሰፓ ሲመጣ ለመመዝገብ ሲከለከል በምርጫ ቦርድ ለምን ይከለከላል ለምን አይሉም ነበር እንዴ ምን አይነት ነገር ነው ይሄ በእውነት ይሄ አፓ ድርጅት ነው ወይስ ምንድነው የተከሳሽ ቤተሰቦች ወይም የገዳይ ቤተሰቦች ገዳይ ብሎ ያረጋግጠው ፍርድ ቤት ስለሆነ ማለት ነው ቁሳቁሶች በመወርወር ወደ ዳኞቹ ሁካታና ጫጫታ በአንድ ሳምንት ጊዜ ውስጥ እንገላቸዋለን አሏቸው ህገወጥ የሰዎች ዝውውርን አስመልክቶ ብዙዎች ተሳተፉበት ብዙ ጥረት የተደረገበት ጥናት የተደረገበት ሰነድ ጌታቸው እጅ ገብቷል አለ እርግጠኛ ነኝ በዚህ ሽልማትም ላይ መግለጫ ሳይወጣው አይቀርም ነፍሳማችሁስ በታደሰ ላይ ራሱ እኛን ሳታስፈቅድ ማን ተሸለም አለ ነው የሚሉት በእድሜ እኮ የምትበልጠው ያቺ ነች ሐዘን ግን ምን ያክል እንደሚያደቁስ ተመልከት ጦርነት ምን ያክል እንደሚሰብር ተመልከት አንድ ልጅንም ስታጣ እነ ወልደ ስላሴ ኢሳያስ ወልደ ጊዮርጊስ ታደሰ መሰረት እየወሰዱ የኦሮሞ ተወላጆችን ኦነግ በሚል እዛ ውስጥ ይገርፏቸው ነበር አሁንም ደግመን ኢትዮጵያን ከሚገድል ኢትዮጵያን ሊያፈርስ ከሚፈልግ ኃይል ጋር እጃቸውን ያረዘሙ ያሉ ባለሀብት እጃቸውን እንዲሰበስቡ እንፈልጋለን የልጆቻቸውን ትኬት ቆርጠው ወደ አስመራ ይላኩት እሳቸው ናቸው ጌታቸውንም ያሻገሩት እሳቸው ናቸው አሁን ከሳቸው ጋር ያለው ሳውዲ ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል ለምትመለከቱት በአማራጭነት የመጣው አዲስ ጉዳይ ቻናላችን ነው እንግዲህ ዛሬም እንደተለመደው ፕሮግራሙን ወደ እናንተ ለማድረስ ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንደውላችሁ ከወዲሁ ተመኘን አሪያ እንዴና ሰላም ይመስገን እንግዲህ ዛሬ ብዙ ነገሮች አሉን ምናነሳቸው በወቅታዊ ጉዳዮች ላይ ወደዛ ከማለፋችን በፊት እንግዲህ ቻናላችንን ሰብስክራይብ ሼር ማድረጉ እንዳትረሱ ቪዲዮ ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ ከዚሁ ጎን ለጎን ደግሞ እንግዲህ በተጠናከረ ሁኔታ ፕሮግራሞችን ወደ እናንተ ለማድረስ በኢትዮጵያ ንግድ ባንክ አሪያ ተስፋ ማርያም ብላችሁ 1375 369 919 ድጋፍ ብታደርጉልን በተጠናከረ ሁኔታ በሳምንት ውስጥ በርከት ያሉ ቪዲዮዎችን አዳዲስ መረጃዎችን ወቅቱን እየጠበቀ በፍጥነት ማድረሱን እንቀጥልበታለን ለማለት ያለ ማስተዋወስ ያል ነው ወደ ዋናው ርዕሰ ጉዳዮቻችን ከመግባታችን በፊት አንድ ሁለት አጠር ያሉ መረጃዎች አሉን እነሱን ጠቆም እናርገና እንሄዳለን በሞዛምቢክ እንግዲህ ወደ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው እንደሚገኙና ዜጎችን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር እንግዲህ ይፋ አድርጓል እነዚህ 6000 የሚሆኑ ታጋቾች በሞዛምቢክ እንደሚገኙና እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎቻችን በእስር ቤት ውስጥ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ መንግስት ለጉዳዩ አፋጣኝ ምላሽ ለመስጠት ከፍተኛ ትራንስፖርት ወጪ ስለሚጠይቀው ከአጋዦች ጋር በመነጋገር እርዳታ እየጠየቀ እንደሚገኝ የጠቆመው መረጃ እንግዲህ ዜጎችን በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴንተር ስለሆነ ከፍተኛ ወጪ ስለሚጠይቅ ይሄኛው ራሱን የቻለ አንድ ችግር በመሆኑ ድጋፍ ሰጪ ወይም ደግሞ አጋርቶችን የማፈላለግ ሁኔታ የቀጠለ ይባላል እንግዲህ አሁን እነዚህ ከዚህ በፊት ደጋግመን እንሰማቸው ነገሮች ነበሩ እንግዲህ በአረብ ሀገራት በርካታ ስደተኞች እንደሚገኙ ባለፈውም ደግሞ ደጋግመን ፕሮግራም ያሰራንባቸው ወደ ታይላንድ ተብለው ተጓጉዘው በማይናማር የሚገኙ እንዳሉ አለ እንግዲህ ደግሞ በአፍሪካ ሀገራት ደግሞ እንግዲህ ሞዛምቢክ ሰምተናል በሌሎች ሀገሮች ደግሞ እንደዚሁ ወደ አፍሪካ ወደ ተለያዩ ሀገራት ለመሻገር ጥረት የሚያደርጉ በርካቶች ይኖራሉና እንግዲህ ይሄ ስደተኛ ጉዳይ መቼ ነው የሚያባራው የሚለው ነገር በጣም ነው የሚያሳስብ ታስታውስ እንደሆነ የዛሬ 2 ዓመት ሞዛምቢክ ውስጥ እኮ በርካታ ሬሳ ተበላሽቶ ተገኝቷል ጫካ ውስጥና ኢትዮጵያኖች እንደዛ መሆናቸው ያሳዝናልና የስደትን አስከፊነት የሚያስተምርም የለም ገባ ሰው እንደዛ እየሆነ ተመልሶ ወደ ስደት የሚሄደው ከዛ ስደት መማር አልተቻለም እውነት ነው እንግዲህ መንግስት ጥረት ያረኩ ነው ብሏል የሚሆነው ነገር ደግሞ እንግዲህ ተመላሾቹ ሁኔታ ደግሞ አይተን ያለው መረጃ ለተመልካቾቻችን የምናደርስ ነው የሚሆነው ከዚህ በፊት እንግዲህ በነበረው ፕሮግራሞቻችን ደጋግመን ስለ ህወሓት ስላሸባሪው የህወሓት ቡድን በተለይ ያፈነገጠው የህወሓት ቡድን በደብረጽዮን የሚመራው ስለነሱ ስናነሳ እንግዲህ ከኤርትራ ጋር ያለው ግንኙነትና የጦርነት ጉሰማዎች መኖራቸውን
አንስተን ነበር። እንግዲህ ይህንን ተከትሎ እንግዲህ ኤርትራ ሰራዊቷ ኢትዮጵያ ግዛት ውስጥ ይገኛል መባሉን አስተባብላለች። እንደውም የቀጠናው የደህንነት ስጋት ፈጥራለች መባሉን ተቃውማ ኢትዮጵያ ራሱ ዋና የቀጠናው ደህንነት ለቀጠናው ውጥረት ምንጭ ናት ስትል ኢትዮጵያን ነው የከሰችው። እንግዲህ በዚህ ሳምንት የምስራቅ አፍሪካ ጉዳዮች ላይ የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ያቀረበውን ሪፖርት ተከትሎ ነው በአሜሪካ የሚገኘው የኤርትራ ኤምባሲ መግለጫ ያወጣው። ኤርትራ ከተረጋገጡ እውነታዎች ከኤርትራ ኤምባሲ ያወጣው መግለጫ እንግዲህ ከተረጋገጡ እውነታዎች ይልቅ ኤርትራን የተመለከተ የተዛቡ መረጃዎች በማሰራጨት ላይ ይገኛል ሲል የአሜሪካንን መንግስት ወቅሷል። ኤምባሲው በዚሁ መግለጫው ላይ ኤርትራ ለጦርነት እየተዘጋጀች አይደለም፣ በእርግጠኝነት የምንገልጸው በኢትዮጵያ ላይ ቀስቃሽ ወታደራዊ እርምጃም ሆነ የፖለቲካ እንቅስቃሴ አላደረግንም የሚል ፍላጎቱን የለንም የሚል አይነት መግለጫ አውጥተዋል። እንግዲህ የሚታየው ደግሞ አራምባና ቆቦ ነው። ከዚህ በፊት ደጋግመን እንዳነሳ ነው የህወሓት አመራሮች ጌታቸው አሰፋን ጨምሮ ወደ ኤርትራ እየሄዱ ነው። እንግዲህ ምን ይሆናል የሚለው እንግዲህ በቀጣይ የምናየው ነው የሚሆነው። ግን እንደ መረጃውን ለተመልካቾቻችን ወደ ርዕሰ ጉዳዮችን ከመግባታችን በፊት ጠቆም እናድርጋቸው ብለን ነው። በአንተ ላይ አጠር ያሉ መረጃዎች ካሉ እሱን ስማና ወደዛ። በጣም ጥሩ። ምን መሰለህ ከቀድሞ ሰፈሬ ቤላ የወንዝ ልማት ተነሺ በርካቶች አሉና ያው ልማቱን ደግፈው ነው የተነሱት ማለት ተቀብለውትና ክቡር ጠቅላይ ሚኒስትር ዶክተር አብይ አንድ ወቅት ላይ የከተማውን የልማት ቡድን ወይም አስተዳዳሪ ኃላፊዎችን ሰብስበው ከከንቲባዋ ጨምሮ ምንድነው ሲናገሩ የሰማሁት ህዝብ እንዳታስለቅሱ ሰው እንዳታስለቅሱ ሲሉ ነበር። ከቀበሌ ቤት የተነሱት ሁሉም ማለት ይቻላል አግኝተዋል ቤት እንዳረጋገጥኩት። እኔ አሁን ስለ ቤላ ነው የምናገረው። ተለዋጭ ቤቶችና ኮንዶሚኒየም አግኝተዋል። አሁን ይኸውልህ የግል ቤት ይዞታ ኖሯቸው በከፍተኛ ስቃይ ውስጥ ያሉ አሉ። ቤት ካርታ አላገኙም። ለሚኩራ ክፍለ ከተማ ሲሄዱ በጣም ነው የሚያጉላሏቸው። ሰሚ አጥተዋል። አንድ ቦታ አልተረከቡም። ሁለተኛ በመኖሪያ በግል ነው ተከራይተው የሚኖሩት። ሶስተኛ ገንዘብ ባጀት የለንም ተባሉ። ምን ይሆኑ እነዚህ ሰዎች? ጥቂት አይደሉም፣ በርካታ ናቸው። በስም ዝርዝር 1 2 3 ብለን ማምጣት እንችላለን። የክልሉ ከንቲባ ቢሮና ክብርት አዳነች አቤቤም ለዚህ ነገር ምላሽ ለምንድን ነው የማይሰጡት? ሁለተኛ ታች ሰው እያለቀሰ ነው። በቀበሌ በወረዳ በክፍለ ከተማ በጣም ሰው እያለቀሰ ነው። እዚህ ላይ ትኩረት ቢሰጥላለሁ። እኔ አንድ ነገር ገጠመኝ ይገርማል። እኔ አውርተናል ግን ጉዳዩን እዚህ ማንሳት አልፈልግም። ደብረ ዘይት ውስጥ በአንድ ቀን በጣም ባስገራሚ ሁኔታ ከንቲባውና የማዘጋጃ ቤቱ ኃላፊ የሰጡት ፈጣን ውሳኔ ምን አለበት እዚህም ቢለመድ። እንደውም አንደኛውን አነጋገርኩትና በእውነት የሚደነቅ ነው። በአንድ ቀን እንደዚህ አይነት ውሳኔ መወሰንና ከህዝብ ጎን ከድሃው ህብረተሰብ ጎን መቆም ስለው እንዴ እየተቀመጥነው እኮ ህዝብ ልናስተዳድር ነው። ታዲያንን ካላደረግን ምን ዋጋ አለው ነው ያለኝ። ከዛ ምን ይማራል እዚህ ያሉ ሁሉም ክፍለ ከተሞች ማለት አይደለም። የተጠቀሱት ክፍለ ከተሞች ላይ ግን ሰዎች በጣም እያማረሩ ነው። ታስታውሳለህ? ፋና ነው ኢትዮጵያ ቴሌቪዥን ላይ ባለጉዳይ መስሎ ጋዜጠኛው ገብቶ እንዴት ሲያበሻቅጡት እንደነበረ እና ይሄንን ነገር ወረድ ብላችሁ ተመልከቱ። ሰው እያለቀሰ ነው። በቃ ንብረታችንን ሸጠን ጨረስን አለኝ አቶ ዳንኤል በየነ። ለምሳሌ ልጥቀስ ከደረቅ ድልድይ ቤላ ከእንትን ፊት ለፊት እና በጣም የሚገርምህ ነገር እሱ ብቻ አይደለምና አካባቢው ላይ አጋጣሚ ልክ ከመነሳታቸውን በፊት ከተነሱ በኋላ እዛ አካባቢ ጠቅላይ ሚኒስትሩ ለጉብኝት ሄደው ነበር መሰለኝ እና ቀርበውም ለማነጋገር ያው ፕሮቶኮልም ችግር ስለነበረ ነው። ገባህ? ያው አስቸጋሪ ነው እና እንደው ድንገት አንዳንድ ጊዜ ድንገት ጠቅላይ ሚኒስትሩም ሄደው ነዋሪዎቹ ያሉበትን ሁኔታ ቢያዩ ጥሩ ነው፣ ከሰዎቹ የሚያገኙት ምላሽ ስለሚኖር እና ይሄንን ነው ጥቆማ ለማስተላለፍ እንፈልጋለን። እውነት ነው። ከዚህ ጋር በተያያዘ በርካታ ጥቆሞች ወደ ዝግጅታችን ይመጣሉና ወደፊት ሰፋ አድርገን ደግሞ ይዘን እንመጣለን። ከዚህ ከልማት እንቅስቃሴው ጋር በተያያዘ ቅሬታ ያላቸው ወገኖች አሉ። በጣም ተደጋጋሚ በተለይ የግል ይዞታ ያላቸው ሰዎች ቦታቸው እንዳላገኙ የካሳ ጉዳይም በጣም አሳሳቢ እንደሆነና በጣም ግራ በሚያጋባ ሁኔታ ላይ እንደሚገኙ ብዙ መረጃዎች ዝግጅት ክፍላችን ደርሰዋል። እንግዲህ ይህን ነገር ደግሞ ወደፊት በስፋት ከማስረጃዎች ጋር አብረን የምንመለስበት ይሆናል። ወደ ዋና ርዕሰ ጉዳዮቻችን ከመሄዳችን በፊት እንግዲህ ዲኤምሲ ሪል ስቴት አለ። ዲኤምሲ ሪል ስቴት ለቡ መብራት ከሚገነቡት መንደራቸው የመጨረሻ የሆነውን ብሎክ ለሽያጭ አውጥተዋል። ከ5ኛ ወለል ጀምሮ በሚፈልጉት የወለል ወይም ፍሎር አማራጭ ማግኘት ትችላላችሁ።
ከዚህ በፊት ለሽያጭ ከወጡት ብሎኮች ላይም ግንባታቸው ከፍ ብሎ ያሉት ብሎኮች አማራጮች እንዳሉ በጥራትና በፍጥነት እየተሰራ እንደሆነ በስፍራው እኛም ተገኝተን ማየት ይችላል። አዲስ ጉዳይን አይተን የመጣ ነው ለሚሉ ደንበኞች ደግሞ ለየት ያለ ቅናሽ አዘጋጅተናል ብለዋል። ስትሄዱ ከኛ መሄዳችሁን ጠቆም አድርጉላቸው። በ0997063949 በመደወል ወይም በዋትስአፕ በመነጋገር በአካል በመሄድ ልታነጋግሯቸው ያለበትን ሳይቱ ያለበት ሁኔታ ልትጎበኙ ትችላላችሁ። ዴምሲዎች ቤት ዘለቄታዊ ሀብት ነውና በፍጥነት ሀብት ያፍሩ እያሉ ነው። ይህንን እንግዲህ መልእክት ሰምተን ደግሞ ተመልሰን እንመጣለን። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። መልካም ከዲኤምሲ መልእክት ተመልሰናል። በዋናነት እንግዲህ በትግራይ ዋና ከተማ መቀሌ ባለፈው አርብ ፍርድ ቤት ውስጥ ተፈጠረ የተባለ ነገር አለና ከሱን ጀምር እስቲ ምንድነው ነው? በጣም በእውነት በኢትዮጵያ ታሪክ እንደዚህ አይነት ነገር ተፈጥሮ ታይቷል አይመስልኝም። አላቅም ካለ እንደው አስተያየት ሐሳብ ቢልኩልን መልካም ነው። በጣም አስደንጋጭ፣ በጣም አሳፋሪ፣ በቃ ትግራይ ወደ ለየላት ህግ አልባ ስርዓት እንደሄደች ነው የሚያሳየው። እዚህ ላይ የምትመለከታት ስክሪኑ ላይ ዘውዱ ሀፍቱ ትባላለች። በአሰቃቂ ሁኔታ የተገደለች ነች። የገደላት የዚህ ልጅ ነው። እነዛን ተጠርጣሪ ሰዎች ፍርድ ቤቱ በቀደም አርብ ዕለት ችሎቱ 3 ዳኞች ጉዳዩን ለመመልከት በአዳራሽ በችሎቱ ተገኙ። የሚዲያ አካላት የዚህ የገዳይ ቤተሰቦች በነገራችን ላይ እሱ ብቻ አይደለም። የዚህ ልጅ ያሬድ ገብረስላሴ ይባላል። ይሄ ኮሎኔል ገብረስላሴ ይባላል። በጣም ፋሺስትና ሌባ ነው፣ ገዳይ ነው። ባለፈው ጊዜ ያንን እስረኛ እንዴት ከእስር ቤት መጥቶ ፖሊሶቹ ላይ የፖሊስ ኮሚሽኖቹ ላይ መሳሪያ ደቅኖ እንዳስፈታው አይተናል። በነገራችን ላይ ምክትል ፖሊስ ኮሚሽነር እኮ ነው እና በገዳይ በሌቦች እኮ ነው ትግራይ እየተመራች ያለችው። እና የዚህ ሚስቱ ደግሞ የዚህ ሚስት ወንድሟ የሱ ሹፌር ነው፣ አንገሶም ኃይለማርያም ይባላል። ሁለቱ ናቸው ዘውዱ ሀፍቱን የገደሉት፣ የዚህ ልጅና የሚስቱ ወንድም። እና ችሎቱ ሊጀመር ሲል የነዚህ የገዳይ ጠበቃ እንትን እንዳታወነሱ ምንድነው ይሄ ድምጽ እንዳትቀርጹ ፊልም እንዳታነሱ ጋዜጠኞች እዚህ ያሉ ምናምን አለ። ችሎቱ በዚህ ተስማማ። ቀጠለና ምን አይነት ጥያቄ ያቀረበ መሰለ? ችሎቱ ውስጥ እንዴት በካቴና ይታሰራሉ እና ይፈቱ ይላል። ሁለቱም ይፈታሉ። ከዛ እንግዲህ ብይን ለመስጠት ነበር ችሎቱ ቀጠሮውን ያዘው። በነገራችን ላይ ጠበቃው እጃቸው እንዲፈታ ለምን አደረገ፣ ሚዲያው ለምን እንትን አደረገ የሚለውን እንመለስበታለን። በኋላ ችሎቱ ሂደቱ ተጀመረ። ዳኞች እንግዲህ ለብይን ነው የዛንለት አርብ ዕለት የተቀጠረው። ተከሳሾች ማስረጃ ብለው ያቀረቧቸው ምስክሮች ውድቅ በማድረግ ጥፋተኛ ናችሁ፣ ወንጀሉን ፈጽማችኋል፣ ድርጊቱ አሰቃቂ ነው፣ ስለዚህ ወንጀለኞች ናችሁ ብለው ብይን ለመስጠት የውሳኔ እንትን ለአቃቤ ሕግ አስተያየት እንዲሰጥበት ይጠይቃል። አቃቤ ሕግ አስተያየት መስጠት ሊጀምር ሲል በቀጥታ ሁለቱ ወንጀለኞች ወንበሩን እየነቀሉ ዳኞች ላይ የተከሳሽ ቤተሰቦች ወይም የገዳይ ቤተሰቦች ገዳይ ብሎ ያረጋግጠው ፍርድ ቤት ስለሆነ ማለት ነው ቁሳቁሶች በመወርወር ወደ ዳኞቹ ሁካታና ጫጫታ በአንድ ሳምንት ጊዜ ውስጥ እንገላቸዋለን አሏቸው። ችሎቱ ተረብሾ በጣም የሚገርመው እዛ የነበሩ የፖሊሶች ስርዓት እንኳን ማስያዝ አልቻሉ። ምክንያቱም ለምን መሰለ እዛ አይን ማኞች የፈዘዙት ይሄንን በመፍራት ነው። ምን ሊያስከትልባቸው እንደሚችል ያውቃሉ። ዳኞቹም በአንድ ሳምንት ውስጥ በጣም የሚገርመው በሰው በኩል መልእክት ልከውልኝ ነው። ከዳኞቹ መካከል አንዱ እባካችሁ ድምጹን ጓሮ ውስጥ ሄደው መደበቂያ ይፈልጉ
ዳኞች ከጓሮ በኩል ሄደው መደበቂያ ፈለጉ። በጣም አሳዛኝ ነው እና በዚህ ምክንያት ተረበሸ። ለግንቦት 21 ተቀጥሯል ተብሏል። በኋላ በስንት መከራ ነው ተረጋግቶ እንትን ያደረገው። ከዚህ በፊት ባለፈው ፕሮግራማችን ላይ ተናግሬ ነው አውርተን ነበርና በቃ ትግራይ እንደዚህ አይነት ስርዓት አልበኝነት እንደሚሰፍንባት በጣም የሚያስፈራ ከሄድ እየሄደች እንዳለ ነበረ። ይኸው በእንትን ታየ፣ በተግባር ታየና በጣም ያሳዝን ነው። ከዚህ በፊት ምናልባት ያነሳናቸው ደግሞ በጣም እንደዚህ እንግዲህ በግፍ የተገደለች ከሌሎች ወጣቶች ሴቶች ጋር በተያያዘ ከትግራይ ሌሎች ክልሎችን ፌደራል መንግስቱን ጨምሮ ያሉት እዚህ አዲስ አበባ ያሉ የፍትህ ተቋማት መማር ይገባቸዋል ብለን እንደምስነገር ያቀረብናቸው በጣም አስደሳች ውሳኔዎች ተላልፈው ነበር። የባለስልጣናት ገዳዮቹ የዚህ ልጅ ነው። የዚህ ልጅ ስለሆነ ፍትህ የለም። የሚያሳዝነው ይሄ ነው። በዚህ አጋጣሚ አንድ ነገር ልንገርህ የሚመለከተው አካልም እንዲያውቀው ማለት ነው። ከዚህ ጋርም በተያያዘ ሳይሆን ሁለት ከፍተኛ የፍትህ ኃላፊዎች ዱባይ ሄደዋል። ይመለሱ አይመለሱ አላውቅም። በተለያየ ቀን ነው ሄዱት። ያደርጉ ነው ሄዱት። ከትግራይ ነው አይደለም፣ ከዚሁ ከአዲስ አበባ ከፍተኛ ኃላፊዎች ናቸው። ፍትህ ውስጥ ምናምን ያሉ ናቸው። ምን ሊያደርጉ ነው የሚሄዱት ዱባይ? ከባለ ሀብቶች የተቀመጠላቸውን ገንዘብ ለመውሰድ ነው? ምን ለማድረግ ነው የሄዱት? ከነማንስ ጋር ተገናኙ? ምን ሰርተው ተመለሱ? ወይም እዛ አለ አንደኛው እዛ አለ መሰለኝ፣ አንደኛው ተመለሰ መሰለኝ አይደል? የአይነት ነገሮች በጣም ጥንቃቄ ይፈልጋሉ። ገባ? በተዘዋዋሪ የተላከላቸውን ገንዘብ ወይም ሙስና መደለያ እንደተቀበሉ እንትናለን እና ግን ለታሪክ እየጻፍነውና ስማችሁን ሊስት እያደረግን እንደሆነ መታወቅ አለበት። ልክ እንዳለፈው በደንብ እናጋልጣቸዋለን። እግረ መንገዴ ልንገር ብዬ ነው። መልካም። እዚህ ስክሪን ላይ እንደምንመለከተው እንግዲህ በርካታ ወጣቶች በሰልፍ ሲጓዙ ይታያል። ወደ ሆነ ቦታና ወዴት ነው የሚሄዱት የሚለው ነገር ምናልባት መረጃውን ተመልካቾቻችን ቢሰሙት ደስ ይለናል። በተጨማሪም እንግዲህ እዚህ ምስሉ ላይ የምንመለከተው ወጣት አለና ይህንን ወጣት የትግራይ አክቲቪስቶች ሲቀባበሉት ሰሞኑን በስፋት ታይቷልና ማን ነው የሚለውንም አብረን በዛው ብቻ። ይሄ ልጅ እንግዲህ ሄኖክ ይባላል። ታጋይ ነው። የአርሚ 33 አዜብ ክፍለ ሰራዊት አዜብ የትኛዋ ነች? በአዜብ ስም ተሰይሟል ክፍለ ሰራዊት። በዚህኛዋ በመለስ የለም እስካሁን እኔ እንጃ። አዜብ ክፍለ ሰራዊት ምክትል አዛዥ ነውና ከነ7 እንግዲህ ምክትል አዛዥ ሆኖ ከነ7 ጓደኞቹ ወደ ነፃ መሬት ገብተዋል። እነዛም እንደዚሁ እንዳያቸው ተሰልፈው ነፃ መሬትን እየተቀላቀሉ ነው። እምቢኝ እንግዲህ በኃይል እና በጉልበት ለአምባገነን ህወሓት አንገዛም 50 ዓመት ሙሉ ላያችን ላይ ሲጨፍር ነበረ እና ከዚህ በኋላ በቃ በማለት ወጣቱ ወደ ነፃ መሬት እየተመመ ነው። ይሄም እንግዲህ ክፍለ ጦር አዛዥ ምክትል አዛዥ ከ7 ጓደኞቹን ይዞ ወደ ነፃ መሬት ተቀላቅሏል። ጦርነት አስከፊ ነው። እኔ ጦርነትን አልደግፈውም። አሁን ነገር ግን ከአቅም በላይ ሆኖባቸው ነው ወደ በረሃ እየገቡ ያሉት። በዚህ አጋጣሚ አንድ ነገር ልንገር፣ በጣም ማከብራቸው ብዙ መስዋዕትነት የከፈሉ እነ ጸጋዬ ደብተራውን እነ ኢያሱ አለማየሁን እነ ክፍሉ ታደሰ ያ ትውልድ መጽሐፍ ይጻፈው እነ ዶክተር ዮሴፍ መርሻ ገነት የኢያሱ አለማየሁ ባለቤት ዝሮ ገነት ግርማ እነዚህን የመሳሰለ በጣም ጠንካራ ለዓላማ ሟች በሺዎች እነ ማሙዬ ይህን ሁሉ ያፈራ ጀግና ታጋዮች ቆራጥ ምሁራን ኢህአፓ ከቀናት በፊት ይዞት የወጣው መግለጫ በጣም የሚያሳፍር ነው። ይሄ መግለጫ እነዛን ይወክላል ብዬ አላምንም። ኢህአፓን እነ ጸጋዬ ደብተራው እንዴት አሰቃይተው እንደገደሏቸው በርካቶችን እንዴት እንዳጠፋቸው ይታወቃል። ማን ይሄን ያደረገው? ህወሓት ነው። ህወሓት በምርጫ ቦርድ ሲታገድ ኢህአፓ በቀደምለት ወጣና ኢህአፓ ተብዬዎች እዚህ ያሉ ማለት ነው ለምን ይታገዳል? 50 ዓመት ያሞላ ድርጅት ነው። ታዲያ ባለፈውም ኢሰፓ ሲመጣ ለመመዝገብ ሲከለከል በምርጫ ቦርድ ለምን ይከለከላል? ለምን አይሉም ነበረ?
እንዲህ ምን አይነት ነገር ነው ይሄ? በእውነት ይሄ አፓ ድርጅት ነው ወይስ ምንድን ነው? እነዛስ ቆይ አባል ቆይ ውጭ ያሉትስ ምንድን ነው የሚሉት? ይሄን እየሰሙ ምንድን ነው የሚሉት? በጣም የሚያሳፍር ተግባር ነው። እኔ ለነዛ ክብር አለ። በጣም በጽናት ያለፉ ናቸው። በስንት ስቃይና መከራ ውስጥ ያለፉ ናቸው። ዛሬ ወጣቱ ትውልድ ይሄው እንደምታየው ተሰልፎ ወደ በረሃ እየገባ መሳሪያ አንስቶ ህወሓትን በቃኝ እያለ ያፓ ተብዮቹ እዚህ ስብስቡ ለምን ይፈርሳል እያሉ ይማገቱልሃል። ታዲያ ለምን አንድ ላይ ሆኖ አይሰሩም? ለምን የሃፓን ስም ለምን ያጎድፋሉ? ህወሓት ብለው አብረው ይሰለፉ። በጣም የሚያሳፍር ነውና የትግራይ ወጣት ግን በእንደዚህ አይነት ንቅናቄ ውስጥ ነው ያለው። መልካም። የትግራይ ጊዜያዊ አስተዳደር በአቶ ጌታቸው ረዳ ለሁለተኛ ጊዜ መግለጫ አውጥቷል። ምናልባት ይሄ መግለጫ ባለፈው እኛም ካወራነው ከጸጥታው ምክር ቤት ካወጣው መግለጫ ምን የተለየ ነገር አለው? በጣም የሚገርም ያው ያለፈው ጊዜ የጸጥታ ቢሮ ነበረ መግለጫ ያወጣው። አሁን ደግሞ እዚህ ጋር እንደምታየው ቤት ጽህፈት ፕሬዝዳንት ጊዜያዊ መዳር ትግራይ የትግራይ አስተዳደር ጽህፈት ቤት ነው የሚለው። ለጌታቸው ላይ ያወጣው ስም የለውም፣ ቀን ብቻ አለው። ምንድነው የሚለው መሰለህ? ጌታቸው በፋና ቲቪ ቀርበው የሰጠው መግለጫ አስመልክቶ ነው እንግዲህ ምላሽ መሆኑ ነው። ጌታቸው ረዳ በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ ወገን ሊያላክኩ ከሳሽም ሆነው ሲቀርቡ ታይተዋል አለ። ተጠያቂነት እንዲሰፍን ከማድረግ ይልቅ ወደ ሚዲያ በመውረድ ተራ ፕሮፓጋንዳ ማሰራጨት ኃላፊነት የተጎደለው ተግባር ፈጽመዋል። ህገወጥ የሰዎች ዝውውርን አስመልክቶ ብዙዎች ተሳትፈውበት ስም አልብበል ሳያውቁት እውነት ያወጣሉ። ህገወጥ የሰዎች ዝውውርን አስመልክቶ ብዙዎች ተሳትፈውበት ብዙ ጥረት የተደረገበት ጥናት የተደረገበት ሰነድ ጌታቸው እጅ ገብቷል አለ ይልና እንደዚህ ብሎ ከዛስ እርስ በርሱ ከዚህ ሐሳብ ጋር የሚጋጭ ደግሞ ምን ይላል መሰለ? ቅጅ የሌለው ሰነድ ነው። በወቅቱ ጌታቸው ተጠያቂነትን ለማረጋገጥ ሳይጠቀሙበት ቀርተው ከኃላፊነት ከተነሱ በኋላ በማህበራዊ ገጾች እንዲሰራጩ አድርገዋል። ታዲያ በምን ያሰራጨው? ቅጅ የለውም ማለት ቅጅ ኑሮ አይኑረው ዋናው መረጃ እውነት ነው ትክክል ነው አይደለም ለማለት ነበር። እንደገና ምን ይላል መሰለ? ጌታቸው ሊያጠቋቸው የፈለጉት ላይ ያነጣጠረ ነው። ጌታቸው ያደረጉት ፍትህ ለማረጋገጥ የሚደረግን እንቅስቃሴ የሚጎዳ ነው። ተመልከት። በሂደቱ ተሳትፎ የነበራቸው ለአደጋ የሚያጋልጥ ነው። በሂደቱ አሁን ይኸውልህ የጌታቸው ተግባር ጸያፍ ነው አለ። የጊዜያዊ መስተዳድሩ ፕሬዝዳንት ስለሆኑ ብቻ ያወቁትን ሚስጥር ጌታቸውም ማለት ነው እንደ አንድ ህዝብ የብሔራዊ ጉዳይ እስከመጨረሻው መጠበቅ ይገባቸው ነበረ። ለገበያ ፍጆታ ማዋላቸው ማንነታቸውን ያሳየ ነው። የጌታቸው መግለጫ የህግ ልዕልና ለማረጋገጥ ሳይሆን በቂም በቀል የተሞላ ነው። በጣም የሚገርም ነገር አንደኛ ሰነዱ ለገበያ ፍጆታ አለ። መልሶ እዛ ሰነድ ላይ ቆይ እናየዋለን። የሰዎች ስም ዝርዝር አለ፣ የምስክርነት እነሱን ለአደጋ አጋልጦ መስጠት ነው ይላል። የነሱን ደህንነት መከላከል ያለበት ማን ነው? ሁለተኛ ጌታቸውን ውሸታም ነው ይለዋል። ሰዎችን ሊያጠቃ ነው ይለዋል። ሰነዱ ትክክለኛ ነው ይላል። ኮፒ የለውም ይላል። እርስ በርሱ የሚጋጭ ነው። እንግዲህ ይህን በቀደም ዕለት ስናወራ ምንድን ነበር የተባባል ነው? ማነው ፍስሐ ባንጁስ ጀምሯል። በተከታታይ ያው ጌታቸው ላይ መግለጫ ይቀጥላል ብዬ ነበር። ይሄ መግለጫ ሳይሆን ማላገጫ ቢባል ጥሩ ነው። ምክንያቱም የረባ ቁም ነገር የለው። ሁለተኛ ከራሱ ሐሳብ ጋር የሚጋጭ ነው። መልካም። እዚህ ምስሉ ላይ እንግዲህ እንደምናየው ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተሸልመዋል። እሳቸው ጅማ ከነበሩ እንግዲህ ይህንን መግለጫ ማን አወጣው? ስምና ፊርማ አለው ወይ? በምን ወጣ የሚለው ነገር ራሱ ይቻላል። አሁን እኮ አልኩህ ታደሰ ኖረም አልኖረም እንደ ዕቃ ነው የቆጠሩት እነዛ። በቃ እንደ ዕቃ ነው የቆጠሩት እና አሁን እርግጠኛ ነኝ በዚህ ሽልማትም ላይ መግለጫ ሳይወጣው አይቀሩም። ነፍሳ ባንጁስ በታደሰ ላይ ራሱ እኛን ሳታስፈቅድ ማን
ተሸለም አለ ነው የሚሉት እና ይመስለኛል ዛሬ ወደ ባህር ዳርም ሳይሄድ አይቀርም ታደሰና ጥሩ ነው ወደዛ ወደ እንትኑ ሄዱ ግን በቃ እሱ ኖራ ይሄው መግለጫ እየወጣ ነው ግን እንዳልኩ ቅድም መግለጫ ሳይሆን ያው ዝም ብሎ ተራ እርስ በርሱ የሚጋጭ ነገር ነው ግን ታደሰ በዚህ አቋሙ እንግዲህ እስከመቼ ያስቀጥሉታል አላውቅም የሚታይ ነው ወደፊት የሚሆነው መልካም እንግዲህ እዚህ ላይ አንድ ነገር ላሳይ ግረም እንግዲህ ከሰሞኑ በማህበራዊ ገጽ የተሰራጨ ነው በጦርነቱ የሚያተርፉት ይሄንን ሲመስሉ ባለፈው ያሳለፍናት እናት አንድ ልጇን አታይታታ በጦርነት ዋጋ የሚከፍሉት ደግሞ እንደዚህ አይነት እንትን ውስጥ አሉ በእድሜ እኮ የምትበልጠው ያቺ ነች ሐዘን ግን ምን ያክል እንደሚያደቁስ ተመልከት ጦርነት ምን ያክል እንደሚሰብር ተመልከት አንድ ልጅንም ስታጣ 8 ልጆቻቸውን ያጡ ባለፈው ያቀረብናቸው ሰዎች ምን ያክል ውስጣቸው እንደሚሰበር ተመልከት እነዚህ በወርቅ እያንቀጠቀጡ ነው ገባ ስለዚህ እነዚህ የጦርነት ነጋዴዎች ናቸው እና አሁንም ጦርነት አያስፈልግም የምለው ለዛ ነው መልካም እንግዲህ ትናንትና በዶክተር ደብረጽዮን የሚመራው የህወሓት ክንፍ ወይም ያደበው ቡድን ያወጣው መግለጫ አለ የፌደራል መንግስት የፕሪቶሪያ ስምምነት ፈራሚ አካላት ስምምነቱን ሊያደናቅፍ የሚችልና አለታዊ ተናጠል የሚዲያ መግለጫ ከመስጠት መቆጠብ አለባችሁ የሚለውን ድንጋጌ በመጣስ ፌደራል መንግስት ዘመቻ ከፍቶብኛል በማለት ወቅሷል ይህ ድርጊት መቆም አለበት ያለው የዶክተር ደብረጽዮን ቡድን እንግዲህ የኢትዮጵያ መንግስት በትግራይ ህዝብ በፖለቲካ ድርጅቶችና በተቋማቱ ላይ ባለስልጣናትና የሚዲያ ሰራዊቱን ተጠቅሞ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ከፍቶብኛል ሲል ወቅሷል ያው የጌታቸውን ነገር ለማጣጣል ይመስለኛል የኢትዮጵያ መንግስት የፕሪቶሪያ ስምምነት ተግባራዊ አድርጎ በወራሪዎች ጥይት በበሽታና በረሃብ እየሞቱ ያሉ ወገኖችን ለመታደግ ተግባራዊ እርምጃዎች መውሰድ ሲገባው አዳዲስ የጥላቻ ሰባኪዎችን በትግራይ ህዝብና በተቋማቱ ላይ በስፋት ማንጸባረቁን ወይም ዘመቻ መክፈቱን ቀጥሎበታል ብሏል መንግስት የአቶ ጌታቸው ረዳን ውሸትና ክደት እንዲሁም ተለዋዋጭ ባህሪ በመጠቀም የትግራይ ህዝብ እልቂት እንዳይቆም ያደረገው የጥላቻ ዘመቻ በፍጥነት መቆም አለበት የሚል ዘመቻ ወቀስ አይነት ነገር አቅርቧል እንግዲህ መግለጫው እንግዲህ ዞሮ ያው የሚያጠነጥነው የሰሞኑ የአቶ ጌታቸው ረዳ ሚኒስትሮችና እነዚህ ሰነዶች ቃለመልሶች በጣም ብዙ ጉዱን የዋተን እንዳጋለጡትና በትግራይ ህዝብ ውስጥም ደግሞ ያለውን አመኔታ የበለጠ እየሸረሸሩበት የመጣ መሆኑን የሚያሳይ መሆኑን የተቆጨበት መግለጫ ይመስላል በጭልፋኩ ነው የእንትና በጣም ትንሽ ነገር እኮ ነው የነካው ጌታቸው በነገራችን ላይ አሁን ምን መሰለ ዛሬም ያጋልጠናል በሚል እያንዳንዱ በወንጀል የተነካካ ስለሆነ እንቅልፍ አጥተዋል በመጀመሪያ ደረጃ ህወሓት የሚባል ቡድን የለም መግለጫ ማውጣትም ለመንግስት አቤቱታ ማቅረብ አይችልም ማንንም በቃ ከዚህ በኋላ ታግዷል ፈርሷል ከፈረሰ ነገር ጋር ምንድነው የምታወራው ስለዚህ የነዚህ መግለጫና ምናምን ዲስኩርቶ እንዴ ታደሰ ወረደኩ ከዚህ ፍትኛ እንዳቀረብነው ከ150 ባለሀብቶች የወሰደው ወደ 600 ሚሊዮን መሬት እንደዚህ ያደርግላችኋለሁ ምናምን እያለ ጌታቸው እኮ ያውቃል ከጌታቸው ከሱ ጀምሮ ከነ ደብረጽዮን ሁሉንም ማጋለጥ ይችላል የነካው እኮ 3 4 5 6 ሰዎችን እኮ ነው ያው 4 ሰዎችን ስለዚህ ጌታቸው እንደውም በነገራችን ላይ ነገ ማታ ረቡዕ ከእንትና ጋር ይቀርባሉ ከአቶ ሬድዋን ሁሴን የጸጥታ ኃላፊውና ያስተዋውቁ ነበር ከዚህ በኋላ እንደውም ጌታቸው እንደዚህ አይነት ሰነድ ማቅረብ ማጋለጥ ብቻ ሳይሆን ገና ይታገላችኋል ገና ፓርቲ ቋቋቁሟል ትግራይ ውስጥ መቀበሪያችሁ ነው የምትሆነው ትግራይ እያንዳንዱ በህግ ብትጠይቁበት ነው የሚሆነው ስለዚህ ከእንግዲህ በኋላ ህወሓት የሚባል ቡድን ስለሌለ ይሄ ዝም ብሎ የእንትን ጩኸት ነው መልካም እንግዲህ በትግራይ ስለተፈጸመው ሙስና የሚያጋልጥ ረጅም ገጽ ያለው ሰነድ እጃችን ገብቷል በትግርኛ ቋንቋ የተጻፈው ሰነድ ነው እንግዲህ ይህ ሰነድ ምን መረጃዎችን ይዟል የሚለው እንግዲህ የነገርከን እንስማስ እንግዲህ ሰነዱ 69 ገጽ ሲሆን ዋና ብሎ ያዛቸው እንደ መግቢያነት የተጠቀመባቸው ከላይ ዝርዝር ተፈጸሙ ገበናት የሚለው ላይ ስልጣን ያላግባብ በመጠቀም መጠቀም በወንጀል የተገኘን ገንዘብ ህጋዊ ያስመስሎ መያዝ እና ማዘዋወር ሰዎችን ማፈን ዱካቸውን ማጥፋት
ህገወጥ የሆነ ዝውውር የሰዎች ዝውውር ገባህና ድንበር አሻግሮ መስደድ የተሰጠን ህዝብ ኃላፊነት ለግል ጥቅም መዋል እንግዲህ ህገወጥ የሰዎች ዝውውር ያልነው በባህር ወደ ሌላ ሀገር ማሻገር ናቸው። እንግዲህ በዚህ ውስጥ የተሳተፉት በቅርቡ አንድ ወር ይሞላዋል። አንደኛ ተወልደ ገብረተንሳይ ወታደራዊ መረጃ ማዕከል በኋላ ላይ ተሰድቧቸው ወጣውና ይሄ ስለ እንትኑ ሲያወራ የነበረው ማለት ነው። ሁለተኛ ህንጻዎቹን ሁሉ ስናሳይ ነበር እዚህ። ሁለተኛ ኮሚሽነር ጀነራል ይሄደጎ ስዩም የፖሊስ አዛዥ የፖሊስ ኮሚሽን አዛዥ ነበር የትግራይ። ምክትል ኮሚሽነር ታደሰ መሰረት አወቀው ታደሰ መሰረት ጋር ነው ይቀርባሉ። ማከላይ ወንጀል ምርመራ ኃላፊ ነበር። አይገርምም? እኔ እዛ መኖር ራሱ አላውቅም። ቅርብ ጊዜ ነው የሰማሁትና አሁን 94 ላይ ታስሬ ነበር ጊዜ መረጃውን አምጣ በሚል እዛ ማከላይ እሱ ጋር ቅርቤ ነበር። እሺ ያው ታውቃቸዋል የነሱ ማዋከብና የነሱ እንትን አልተገረፍክም? አይ በዛ ኬዝ ምንም ነገር አልደረሰም ማለት። በነገራችን ላይ አንድ ከፍተኛ ባለስልጣን ነው ያ ባለስልጣንም አሁን አለ መሰለኝ ወደ ደቡብ ክልልና ከቀይ ሽብር ጋር በተያያዘ ንክኪ እንደነበረው የሚያሳይ መረጃ ነበርና ኢህአዴግ ሾሞት ነበር ደግሞ የለም ስልጣን ላይ እንትና እንደኛም አውጥተናል እኮ ብዙዎች አውጥተውታል። ይሄን መረጃ ከታገኘው አምጣ የሚል ነበርና በነገራችን ላይ የተፈራው ለዋናት እኮ ተመስክሮበታል። ከዛ በዛ ኬዝ ነው ያው ማስረጃን ፍርድ ቤት ነው የምሰጠው አልሰጥም በሚል እንትና በጣም ከባድ ሰው ነው ነገሩ፣ አስጨናቂ ሰው ነው። እንዴ ታደሰ አሁን ይሄን ስም ሲሰሙ በርካታ ኢትዮጵያውያን የ30 ዓመት ለ27 ዓመት ስልጣን ላይ ያለ ሰክረው ያበሻ ልብስ ለብሰው የዘመን መለወጫ ዕለት ወልደ ስላሴ እሱ ምናምን ገብተው እንትኖችን ይገርፉ ነበር። ጩኸት ለመስማት ለመደሰት ያስደሳቸዋል። ለካ ዋናው ማከላዘዝ ዋናው መሰረት ነው እንጂ ከሱ በላይ ማንም የለም። እኔ እንደው ያውላ ግብጽ ይፈጸም ያለሱና ይልቅ ባሰቃያቸው ሰዎች በእውነት የኢትዮጵያ ፌደራል ፖሊስ እዛ ገብቷል አይደል? መያዝ ከሚገባቸው አንዱ ታደሰ መሰረት ነው። ለህግ መቅረብ አለ። ጥያቄ ነው። ማከራስ የተፈጸሙ ግፎች ዋናው ጥያቄ እንዴ ኤል ሰዎችን ሲያፍን ምን ሲያደርጉ እንደነበር ወደታች መጣላለው። ኤርትራውያን ላይ ሲፈጽሙት የነበረ ግፍ ኢቭን ለኩላሊት ሽያጭ ኤርትራውያኖችንና የትግራይ ወጣቶችን እኮ ይልኮ ነበር። እነዚህ እኮ ጨካኞች ናቸው። ላንተ ነው የምንታገለው ይለታ ውሸታቸውን ነው። የሰው ኩላሊት ምን እንደሚደረጉ ታውቃለህ? እዚህ ስክሪን ላይ አምጥተን ማሳየት አንችልም እንጂ ይኸውልህ በጀልባ ይዘዋቸው ሲሄዱ ንግግር ይደረጋል። ከዚህ ይዘዋቸው ከሚያሻግራቸው እሱ ገንዘቡን ይቀበላል፣ በዋና መልክ ያመልጣል። በጣም ብዙ ሰው ስለሚጭን ይገለበጣል። ከዛ እዛ ውስጥ ይሞታሉ። ባህር ውስጥ ትልልቅ መርከቦች አሉ ከአውሮፓና ከአሜሪካ ከተለያዩ ከኤሽያ ከተለያዩ ቦታ የሚመጡ ሬሳውን ባህሩ ዳርቻ ላይ አምጥተው አሸዋ ቁፍር አድርገው ሲቀበሩ ታያለ። ከዛ ልክ ዞር ስትል ተመልሶ መጥቶ እያንዳንዱ ሬሳ ወጥቶ የእያንዳንዱ ኩላሊትና ምናምን ይወጣል። እንደዛ አድርገው ለሳነባሪ ለምናምን የሚሰጧቸው ከዛ በኋላ ነው የሚቀበሉት። እንዳለ ወድቃቸው እዛ ውስጥ ያለው ነገር በሙሉ ይወሰዳል። ይሄ ነው እየተደረገ ያለው። ተገለበጠ ምናምን የሚባለው ውሸት ነው። አንዳንዱ አደጋ አለ። ይሄ ውሸት ነው ለማለት ሳይሆን አንዳንዱ ጋር አደጋ አለ። አብዛኛው ግን የሚደረገው ይሄ ነው። በዚህ በኩላሊት ንግድ በሰዎች ንግድ የተጨማለቀ እዚህ 27 ዓመት ሰዎችን ሲረግጥ የነበረ ታደሰ መሰረት ደግሞ እዛ መኖር ራሱ ደግሞ እኮ ምን እንደሚል ታውቃለህ? ኃላፊነቱ ይሄ ምንድነው? የወንጀል ኮሚሽነር የወንጀል አጣሪ ምናምን ኃላፊ። ምናልባት ተመልካቾቻችን ስሙን ሰምተው ላያውቁት ይችላሉና ይህ ሰው ታደሰ መሰረት ማለት እንግዲህ ማከላይ ባሰቃቂነቱ ነው የሚታወቀው። ብዙ ጊዜ ተከላይ አሸብር ነበር ከዚህ ከጸረ ሽብር ጋር ስሙ የሚነሳው፣ ግን የማከላይ ዋናው አዛዥ ታደሰ መሰረት ነው። ለዘመናት ብዙ ግፎች የተፈጸሙበት የዛ ሁሉ ፊት አውራሪ እሱ ስለሆነ እኔ አሁን እዚህ መኖሩ ራሱ ይገርመኛል። በህይወት መኖሩም ራሱ ድምፅ በጣም ረጅም ጊዜ ሰምተነው ስለማናውቅ የሚያሳዝን ያው እንትናም እየደነፋ እኮ ነው። ዋናው የዝርፊያ ቦታ ላይ ነው ቁጭ ያለው ማለት ነው። ትላንት ታደሰን ፎቶ ስፈልግ የወልደ ስላሴ መጣልኝና የሆነ ኢንተርቪውን ሳይ ከአመት በፊት ትንሽ ስለሰጠው
በቃ ምልህ ይደነፋል አንዴ አማራውን ይሳደባል አንዴ ምን ይላል እነዚህ እንግዲህ ወንጀለኞች ናቸውና የሚያሳዝን ነው ብቻ እንቀጥልሽ ከዛ ብርሃነ ገብረአንያ ይላል ይሄም የልክ እንደ ታደሰ መሰረት አጣሪ ነው የወንጀል ምናምን አስመላሽ ወልደመረት መኮንን በጣም ብዙ ናቸው በነገራችን ላይና ይኸውልህ ለምሳሌ ተወልደ መኮንን ሳሚ ወደርባዓ መሐመድ ዋኖስ ሆቴል ሀድጉ እነዚህ በጣም የሚገርም ነገር የሚጠቀሱ ሆቴሎች አሉ በእነሱ ስም ገንዘብ ይገባል ገባ የተለያየ ወንጀል ድርጊት ነው ሲቆይ ሰሩ አሁን እኮ አይደለም የሚገርም ነገር በጣም ከ2014 15 እኮ ነው ይሄን ወንጀል የተፈጸመው እንግዲህ ይኸውልህ የእንትን መረጃዎችም አሉ የሰዎች ማስረጃ እዚህ ጋር ይኸውልህ ተጠርጣሪዎች ይልና ኤልሻዳይ ሪሊስት ኤልሻዳይ ኤንድ ዴቨሎፕመንት አሶሲዬሽን አቶ የማነ ወልደ ማርያም የኤልሻዳይ ስራ አስኪያጅ ኮማንደር ጀነራል ሂደጎስ ይሄ የማይነሳበት ቦታ የለም የፖሊስ ኮሚሽን ነው የነበረ ነው እንግዲህ ምክትል ኮሚሽነር ታደሰ መሰረት ይልሃል ምክትል ኮሚሽነር ብርሃነ ገብረአንያ ኮሎኔል ጸጋይ በየነ ክብሮም ዮሐንስ ተስፋ አየር መንገድ ደህንነት በርካታ ናቸው በነገራችን ላይ ይኸውልህ በፕሌን ወደ አዲስ አበባ እዚህ ጋር ደላሎችና እንትኖችም አሉ ተቋማት አሉ እነዚህ ከነዚህ ተቋማት ጋር ሐሰተኛ የትግራይ መታወቂያ ተሰርቶላቸው ኤርትራውያን የታገቱት ማለት ነው ገንዘብን ከከፈሉ በኋላ ወደ አዲስ አበባ እንዲሄዱ ይደረጋሉ አዲስ አበባም ያሉ አሉ ይሄን የደረሰባቸው እንደውም ይሄ የደረሰባቸው ኤርትራውያን ዝግጅት ክፍላችን ቢደውሉ በዚህ በቴሌግራም ቻናላችን ቢጽፉልንና ቢመጡ ልናስተናግዳቸው ዝግጁ ነን ችግር የለም ያው በጣም የሚገርም አንዱን ስንት ሺህ ዶላር ከቤተሰቡ ተቀበሉት እዚሁ ሰነድ ላይ ቀጥሎ 400 ሺህ ብር በእነዚህ በዚህ ውስጥ ከተጠረጠሩ ከሚዘረዘሩት ሆቴሎች ምናምን በእነሱ ስም ነው ደግሞ የሚገባው አየተባባሪነታቸው እና ይኸውልህ 174 ኤርትራውያን ደግሞ ኮሚቴ ተዋቅሮ ቅጣት ያስመሰልክ በህገወጥ መንገድ ለቤተሰብ ነው ያሉ እንትን ያደረጉ በጣም በጣም የሚያሳፍር ስራ ነው ሲሰራ የነበረው በእውነት እና የትም ሀገር ዜጋ ይሁን ኤርትራውያን ስለሆኑ አይደለም ለምን በደል ይደርስባቸዋል ለምን እንደዚህ ታፍነው ይሰቃያሉ ለምን ገንዘብ ያውሉ ገንዘብ ያወጣሉ እና ይገድሏቸውም ነበር ይገድሏቸውም ሁሉ ከዛ ወሬት ዞሩ መሰለ ወደ ትግራይ ተወላጆች ይሄ እንዳይወጣ የሚከላከለው ማን ነው ዛሬ የሚጮኸው ንፍሳ ማንጁስ አብረው ተባባሪዎቹ ሌቦቹ እነ እንትና ይሄ ባኑ ያደመ ቡድን ምክንያቱም ተቀናጅተው ነው ይሄንን ነገር ሲያደርጉ የነበረው ገብቷል እና ይሄ ማስረጃዎች የሰው ምስክሮች ዶክተሮች ሁሉ አሉ የኢትዮጵያ አየር መንገድ ሰራተኞች ሁሉ አሉ ኮሚሽነር ብርጋዴ እነዚህ ብርጋዴ ከበደ ፍቃዱ ምስክር ነው የአርሚ 2 ክፍለ ሰራዊት ንጉስ ወለጋ ባለፈው ያልነው ኮሎኔል ያ ጀግናው ማለት ነው እሱም የአይን ምስክር ነው ገባ ቃል ሰጥተዋል እነዚህ ሰዎች መስክር ይሄን ሁሉ ይፈጸም እንደነበረ ቃል ሰጥተዋል ኤርትራውያን ስድስተኛው ምን ይላል መሰለ ኤርትራውያን ትኬት ቆርጠው ልክ ቅድም እንዳልነው ማለት ነው እንደዚህ ነበር ሲያስወጣቸው የነበረው ይሄ ሀድጉ ምንድነው የሚባለው ዋኖስ ሆቴል በየፔጁ ላይ 8ኛ ተጠርጣሪዎች ይላል ጀነራል ሂደጎስ ስዩም ገዛይ ገብረሕይወት ኮሚሽነር ታደሰ መሰረት አቤት እንዴት እንቀጠቀጣል ሰውነት የታደሰ መሰረትን ሳይሆን ለምን መሰለ እኔ ያው ደበደቡኝ ሌሎች ናቸው ግን በጣም የተሰቃዩ ሰዎች አሉ በጣም ጥፍራቸው የተነቀለ ምናምን ሮቤል እዚህ ታደሰ እዚህ ከመግረፉ ብዛት ኦኤዩ በጀርባ በኩል የደህንነት ቢሮ ነበር አሁንም አለ ምን እንደሆነ አላቅም ምን እንደሆነ ያ ግቢው ታጥሮ ማለት ነው ትልቅ ዋርካ ነበር እና እዛ ጋር ተሰብስበው ያቆም የሆነች ነዳጅ ማደያ ያለች ግቢ ውስጥ ነዳጅ ማደያ ታጥራለች በቃ ነዳጅ ማደያ አገልግሎት አትሰጥም እነ ወልደ ስላሴ ኢሳያስ ወልደ ጊዮርጊስ ታደሰ መሰረት እየወሰዱ የኦሮሞ ተወላጆችን ኦነግ በሚል እዛ ውስጥ ይገርፏቸው ነበር
አያውቁም ሌላ ደህንነቱ ዛኩ ያለው ሌላ ክፍል ውስጥ ግርፋት እንደሚካሄድ ያውቃል ይሄ ግን ጣራ የለውም ምናምን የነዳጅ የነበረ ነው ታጥሮ ከዛ ስብሰባ ዋርካው ስር ይጠራል ድንገት ከሰዓት በኋላ እና ሁሉም አባል ወደ 400 አባል የሚሆን ተሰብስቦ ይያለ እነር ለስላሴ ንግግር ሊጀምሩ ሲሉ አንድ አሞራ ዝቅ ብሎ ቆርቆሮ ግቢ ውስጥ ይገባል ከዛ ስጋ መስሎት የሆነ ነገር ያነሳል ከዛ ተሰብሳቢዎቹ ላይ ጣለው ምንድነው መሰለ በደም የተነከረ ፋሻ ነው እዛ ውስጥ እንደዛ አይነት ስቃይ ያሰቃዩ ነበር መጨረሻ ላይ ምን ያደርጋሉ መሰለ ለታደሰ ሽሮ ሜዳ መንገድ እንደዛ ካሰቃዩአቸው በኋላ የኦሮሞ ተወላጆቹን ወደ ሽሮ ሜዳ መንገድ ይሄዳሉ እዛ አካባቢ ወረዳ 11 ፖሊሶች ወደ ላይ እንዳያልፉ ይደረጋል ወደ ሽሮ ሜዳ ላይ ወስደው በሳይለንሰር በመናም ይገሏቸዋል ጅብ በልቷቸው ጨርቅ ምናምን ነው የሚገኙ አንዳንድ ጊዜ ጥይት ሲተኮስ የአካባቢው ህብረተሰብ ከሳይለንሰር ውጪ ማለት ነው ረማታ ጥይት ሲተኮስ ነበር ብሎ ለፖሊሶች ይናገራል ፖሊሶች ምን ማድረግ ይችላሉ ታደሰ መሰረት ነው የሚያዛቸው አውሬ ይበላቸው ጥፍራቸው የተነቀለ የተሰቃዩ ሰውነታቸው የተለተለተለ እነሱን ሳይ ነው እስከ ምሽት እንቅልፍ እምቢ አለኝ ማመን አልቻልኩም ነበር ታደሰ መሰረት እዛ ነው የሚል መረጃ ደርሶኝ ነበር ግን ይሆን አረጋግጥኩኝ ታዲያ ይሄን ትግራይ ውስጥ ቢፈጽም ምን ይገርማል ኢትዮጵያው ላይ የለመደውን እኮ ነው እዛ ሄዶ ቢፈጽም ኤርትራውያን ወንድሞቻችን ናቸው እንዴት እንደዚህ ይደረጋሉ ለምን ኬንያውያን ለምን ጋናውያን እንደዚህ ያፈንክ የኛ ዜጎች ሊቢያ ውስጥ ታፍረው እዚህ ገንዘብ ይጠየቃሉ ስንል ተራሽ እንግዲህ ትግራይ በላው የሚባለው ይሄ ነው እንግዲህ ተመልከት ባረኮት ሆቴል የሚባል አለ በ114 በዚህ ኤርትራን መዝገብ በአብት ጊዜ ንሱ በዛ በወቅቱ ባረኮት ሆቴል አስገብቶ ተጠርጠር ሲዝበሉ ወደ ሐደክ 300,000 ብር እንዲከፍል አደረገው ነው የሚለው በጣም የሚገርም ነገር ይሄ በጣም የቀነጨብ ነው ይሄንን ይመስላል እንግዲህ አጠቃላይ ግን እነዚህ ሰዎች ከፍተኛ ወንብድና ይፈጽሙ የነበሩ ናቸው ጌታቸውም እንደተናገረው እንትኑን ማስፈጸም ስላልተቻለ ለሚመለከተው አካል ሰነዱን ሰጥቻለሁ ነው ያለው አንድ እርምጃ ሲወሰድና ያለን የሚል እምነት አለ ይሄንን ይመስል ነበር መልካም የታደሰ መሰረት ነገር በጣም ትንግርት ሆኖብኛል ራሱ መኖሩና መገኘቱ ድምጹ በጣም ለአመታት ጠፍቶ ስለነበረ ይህ አይነት አረመኔ ሰው የት ገባ የሚለው ነገር በጣም የብዙዎቻችን ጥያቄ ነበር ምናቀው ምናልባትና በጣም ከባድ እና አስፈሪ ሰው ነው እኔ አጋጣሚ ስላየሁት እንትላልና የሚገርም ነው እንግዲህ ይሄ ሰነድ በጣም ጥብስቅ ያለ መረጃ ያለበት ነው የሚመለከተው እንግዲህ ፌደራል መንግስት ምን ይወስዳል በጊዜ ሂደት የሚታይ ይሆናል አይ ይወስዳል ለምሳሌ ባለፈው ጊዜ ኃይለ ሊባኖስ የሚሉት ከኤርፖርት አልተያዘም ይወስዳል ምንም አትጠራጠር መልካም እዚህ ስክሪን ላይ መለከታቸው እናት አሉ እንደው ምንድነው የሚሉት ብንሰማው ደስ ይለኛል ለሐለቀሪ ይሆንና እንደ ማልተኳ በየበረኻኩ ወድቆ ቃሪና መንሰይ ታድገር ሰቢው ሆነና ይዶ ካደግ ምድድሓ አይ ሃማይ ወለድ خرب فقره مخون فقده مقلب ሃማይ ወለድ خرب መሰል ተኮን እርሱ በርሱ hamዝር ሆነ ወአረ መረሕትና አያምቦሉ ይደሆነና ይዶ ስለዚህ ጋብሔር ሆነና ሰላሜና እንደሊ በቃ እባካችሁ አያምበሉ ማለት አደብ ግዙ ያሉ ነውና ሰላም ነው የምንፈልገው ስንት ልጆቻችንን እንገብር ሰላም ነው የምንፈልገው ለካክ የካዚ حمزقزق አይንበል ሰላሜና እንደሊ ሰላም ነው የምንፈልገው ሰላሜና እንብርሕና حاول ሰርሕና አልምዕና ንበል ሰርተን አልምተን ነው ማለት የምንፈልገው አይሆነና ይዶ ትደሐለፈ ይሆን ያለፈው አይበቃም ወይ ሌሎች ልጆች ሲያልቁ ማየት አልፈልግም ጦርነት ነው የምንፈልገው ሰርተን ለፍተን መብላት ነው የምንፈልገው ነው የምትለው እንግዲህ እንዳየው ቀደም እንዳሳየው እነዚህ በሐዘን የተደቆሱና ምንም ያልነካቸው የጦርነቱ ነበልባል ያልጠበሳቸው ከነ ቤተሰቦቻቸው ዛሬም ሊማግዱት ይፈልጋሉ ግን የትግራይ ስለነቃ ከዚህ በኋላ ማን እኛ ሰላም ነው የምንፈልገው ይያሉ እናቶች ሳይቀር ስለዚህ የሚያሳዝን መልእክት ግን ጥሩ መልእክት ያለው ቃል ነው የተናገረችው እናት መልካም
የቀድሞ ደህንነት ኃላፊ ወይም ደግሞ ሹም የነበሩት አቶ ጌታቸው አሰፋ ትናንት ምሽት የተለቀቁ አስገራሚ መረጃዎች አሉና ይህ በምስሉ ላይ የሚታየው ሰው እሱ ነው። በጣም ምናልባት አስገራሚ ነው። ማን ከሆነስ ማን ነው መረጃውን ያጋራው የሚለውን ነገር እሱን እናንሳና ከዚህ ጎን ለጎን ደግሞ ምናልባት ባለፈው ፕሮግራማችንን ስላነሳን ጌታቸው አሰፋ አስመራ መግባታቸው አሁንም እዛው ነው ያሉት ወይስ ተመልሰዋል የሚለው ነው። በጣም ጥሩ። እንግዲህ መዘክር አባዲ ዘሙ ከጌታቸው አሰፋ ጋር ነው አብዛኛውን ጊዜ ያሳለፈው ከፋሽስቱ ጋር ማለት ነው። ትላንት መዘክር አባዲ ዘሙ ይሄ ሰው ጌታቸው አሰፋ ነው በትግርኛ የጻፈው እያላችሁ ብዙ ሰው ጠይቆኛል። አዎ ብሎ ነው የመለሰው። እና ይሄ ፋሽስት እንደዚህ መስሏል። ያው የዛ ጊዜ ጦርነቱ እንትን ጊዜ ማለት ነው። ምንድነው ይሄ ጫግ በእንትን ይያሉ ማለት ነው በረሃ ይያሉ። እንደዚህ ነው እንግዲህ ተደብቀው ራሳቸውን እንትን የሚያደርጉት። ለማንኛውም ጌታቸው አሰፋ አስመራ ቆይቶ ከልጆቹ ጋር ተገናኝቶ ወደ ሳውዲ ሄዷል። ወደ ሳውዲ ሄደው በሱዳን ፓስፖርት ነው። በቀደምለት ይዤው መጥቼ ግን ያልተናገርኩት ነገር ነበርና ከአንድ ይቅርብ ሰው ማለት በውጪ የሚገኝ ታማኝ ምንጭ ሁኔታዎችን የሚከታተል የግብጽ የደህንነት ኃላፊና የሱዳኑ ከጌታቸው ጋር አብረው ነው የሚሰሩት ብቻ ሳይሆን ወደ ኤርትራም እንዲሄድ ያመቻቹት እነዚህ አካላት ናቸው። ስምምነት እንዲፈጠር በማድረግ ማለት ነው። የሱዳን ፓስፖርት አግኝቷል ጌታቸው። አሁን በዛ ነው ሳውዲ የገባው። ሳውዲ ማን ትኬት ቆረጠለት? ባለሀብቱ ናቸው። ከማን ጋር እየተገናኘ ነው? የት ነው ያረፈው? በዝርዝር እንመለስበታለን። እያንዳንዱን ነገር እየተከታተልን እንደሆነ ግን ሊታወቅ ይገባል። አሁንም ደግመን ኢትዮጵያን ከሚገድል ኢትዮጵያን ሊያፈርስ ከሚፈልግ ኃይል ጋር እጃቸውን እያረዘሙ ያሉ ባለሀብት እጃቸውን እንዲሰበስቡ እንፈልጋለን። የልጆቻቸውን ትኬት ቆርጠው ወደ አስመራ የላኩት እሳቸው ናቸው። ጌታቸውንም ያሻገሩት እሳቸው ናቸው። አሁንም ከእሳቸው ጋር ያለው ሳውዲ። ስለዚህ ስለ ሰላም፣ ስለ ልማት፣ ስለ ብልጽግና ሊያወሩ አይደለም፣ ስለ ጥፋት ነው የሚያወሩት። የሚደግሱት ድግሳቸው የትም አይደርስም። ግን እጃቸውን ይሰብስቡ። አንድም ሰው እንዲሞት አይፈልግም። ስለዚህ እጃቸውን ይሰብስቡ ለማለት ፈልጋለሁ። መልካም፣ ለዛሬ ይበቃናል። በዲኤምሲ ሪል ስቴት ማስታወቂያ እንሰናበታለን። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል መትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም ማከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ።